እንግዲህ ከእግዚአብሔር ቃል እንደምንማረው እግዚአብሔር ሰውን ሊተወው አይችልም። ምክንያቱም እግዚአብሔር ፍቅር ስለሆነ እግዚአብሔር የሰራውን የሰው ልጅ ወይም የፈጠረውን በአጋጣሚ አይደለም የፈጠረው። እግዚአብሔር ሐሳቡንና ፈቃዱን በሰው በኩል ለመፈጸም ነው። ምንም እንኳ ኃጢአት ገብቶ በመካከል ቢያደፈርስም ነገሮች ሲበላሹም እግዚአብሔር መፍትሄ አለው። ዛሬም ቢሆን ማለት ነው። ታሪክ እንደሚናገር ሰው አይደለም ይሄንን እኔም እናንተም የምትናገሩት። ዛሬም ጭምር እኛ ዋስትና ያለን ሰዎች ነን፣ ተስፋ ያለን ሰዎች ነን። ክቡር የሆነው የሰው ልጅ ከወደቀበት ጊዜ ጀምሮ እግዚአብሔር የተስፋ ቃል ነው የሰጠው። የሰው ልጅ እንዴት ወደ እግዚአብሔር ሐሳብና ፈቃድ እንደሚመለስ በኦሪት ዘፍጥረት ምዕራፍ 3 ላይ እንግዲህ ተጽፎ እንደምናገኘው ልክ የሰው ልጅ እንደወደቀ ወይም ተዋርዶ አፍሮ በተሸሸገ ሰዓት እግዚአብሔር የሰው ልጅ ሲፈልገው ባስቀመጠው ቦታ አይደለም የሰው ልጅ የተገኘው እና እግዚአብሔር መፍትሄውንና የማዳኑን ስራ ከጊዜ በኋላ ከዘመናት በኋላ አይደለም ያኔውኑ ነው የተናገረው። እንግዲህ የሰው ልጅ የውድቀት መነሻ ቅድም እንዳነሳ ነው በዲያብሎስ ተታሎ ነው። ያንን የተታለለበትን ተግባር እግዚአብሔር መልሶ እንዴት እንደሚበቀል ደግሞም እንዴት ከዛ እንደሚያድነው ተስፋ ይሰጠዋል። ከሴቲቱ ዘር በሚገኝ ማለት ነው። ያ ከሴቲቱ ዘር የሚገኘው የእባቡን ራስ ይቀጠቅጣል ይላል። ድል ያደርገዋል ማለት ነው፣ ያሸንፈዋል። የሰው ልጅ ቆስሏል። የሰው ልጅ ተዋርዷል። በኃጢአት ምክንያት ውድ የሆነውን አባቱን አምላኩን አጥቷል በዛን ሰዓት ማለት ነው። ግን እግዚአብሔር የተስፋ አምላክ፣ የፍቅር አምላክ፣ የምህረት አምላክ ነው። ሁልጊዜም ያንን ሰው መዘንጋት የለበት። ምንም ያህል መንፈሳዊ እውቀት ባይኖረንም እንኳ እግዚአብሔር መሐሪና እግዚአብሔር ቸር መሆኑን እግዚአብሔር ምህረቱን ቸርነቱን ሲሰጥ ምንም እንደማይነጥፍበት ልናምን ልናስብ ይገባል። ሁልጊዜም ቢሆን ማለት ነው። እግዚአብሔር ደግ ነው ለኛ እና እባቡ ደግሞ ሰኮናውን እንደሚቀጠቅጥ ይናገራል። እንዴት ሆኖ የሰው ልጅ እንደሚድን የሚያሳይ ነው። ያ ከሴቲቱ ዘር የሚገኘው ድል አድራጊ ነው፣ አሸናፊ ነው። ግን ይቆስላል፣ ግን ይታመማል፣ ግን በመከራ ውስጥ ያልፋል። በዚሁ መንፈስ የኦሪት ዘፍጥረትን መጽሐፍ ስናይ እስከ ምዕራፍ 11 ድረስ ድንግዝግዝ ይላል፣ ትንሽ ግር ይላል ማለት ነው። ምክንያቱም እግዚአብሔር በኖህ እንኳ መልካምና በጎ የሆነ ተስፋ አድርጓል፣ እስከ ኖህ በነበሩ ሰዎች ማለት ነው። ግን ነገሮች እየተበላሹ ሄዱ። የጥፋት ውሃ መጣ፣ ተቀጡ ማለት ነው። ቅጣቱም የሚነግረን እግዚአብሔር ለሰው ልጅ ያለውን በጎ ነገር ነው። ገና በገነት እንኳ የሰው ልጅ ተመልሶ ያችን የሕይወት ዛፍ እንዳይበላ በር ዘጋበት። ምክንያቱም የሕይወትን ዛፍ መብላት ማለት ዝም ብሎ ምንድነው ያለ እግዚአብሔር ሕይወትና ፍቅር ያለ እግዚአብሔር ዓላማ ልቅ ሆኖ መኖር። ዲያብሎስ ማለት እንደዛ ነው። ዲያብሎስ አሁን ዝም ብሎ የሚኖር በአመፅ የሚኖር ማለት ነው። የሰው ልጅ ያንን ሕይወት እንዳይኖር ሙቶ ተቀብሮ እንዲነሳ እግዚአብሔር እንደገና ተስፋ ሰጠ ማለት ነው። ወደ መቃብር መግባት ማለት ማብቂያ ማለት አይደለም፣ እድል ነው። በነገራችን ላይ እግዚአብሔር ያን እድል ሁሉ ሰጠው እና ተስፋው ፍጻሜ ያገኝ ዘንድ ከዘመናት በኋላ እግዚአብሔር አብርሃምን ደግሞ ጠራው። እንግዲህ ያ ተስፋ አንድ ጊዜ ገባ፣ ሳይነቃነቅ ይህንን ተስፋ እግዚአብሔር ይዞ ከጥንት ዘመን ጀምሮ እግዚአብሔር ነቢያቱን ሲልክ፣ ሕግን ሲያስገባ፣ እስራኤልን ሲመርጥ፣ ሕዝቡን ሲንከባከብ ይሄ ወደ ፍጻሜ ይደርስ ዘንድ ነው ማለት ነው እና በሕግ በነቢያት በመዝሙራት ስለ አዳኙ አስቀድሞ ስለተነገረው ማለት ነው። ስለ ድል አድራጊው፣ ስለ አሸናፊው፣ ስለ ባህሪው፣ ስለ አዳኝነቱ፣ ስለ ማንነቱ፣ ከየት እንደሚመጣ የሚሰራውን የሚተገብረውን የእግዚአብሔር ቃል ቀስ ብሎ ይናገር ነው። ምንድነው እንግዲህ እየገለጠ ወደ ፍጹም መገለጥ ደረሰ ማለት ነው። አሁን ስለ ልደት ራሱ ስንናገር ያ እግዚአብሔር አስቀድሞ ሲናገር የነበረው ፍጻሜ ያገኘ ማለት ነው። ተደመደመ ወይም
እግዚአብሔር እንደተናገረው ቃሉን አሰበ ማለት ነው። ለአባቶቻችን አስቀድሞ እንደተናገረው ለዚህ ነው ለአባታችን ለአብርሃም እንደተናገረው እንደሰጠው ተስፋ ይላሉ እግዚአብሔር ቃል አስቀድሞ በነቢያት እንደተናገረው ይሄ ነው። እግዚአብሔር በየዘመናቱ ያንን እየሰራ በኋላ እንግዲህ ወደዛ ከመጣን ጸጋና እውነት ጥሩ ትርጉም የምንሰጠው ይመስለኛል። ምክንያቱም በየዘመኑ እንግዲህ ያ የማያባራው የማያቋርጠው የእግዚአብሔር ጸጋ በደካማው ሰው ሕይወት ውስጥ እንኳን እንዴት ይሰራ እንደነበር በተለይ በእስራኤል ውስጥ በጣም የሚያስደስተው ነገር ይሄ ነው። እግዚአብሔር ሊተወን አይችልም። የሚደንቀው ነገር ማለት ነው። የሰው ልጅ ሊተወው አይችልም። ዛሬው ሕይወት ተቀብለን መንፈሱ በእኛ ይሰራል። አሁንም እንኳ ላለፈው ብቻ አይደለም ለሚመጣውም ተስፋ ያለን ሰዎች ነን። አሜን። ክብር ለስሙ ይሁን። እግዚአብሔር ይመስገን። የተወደዳችሁ አብራችሁን እግዚአብሔርን ቃል የምትካፈሉ አሁንም ጸጋ ይብዛላችሁ። እንቀጥላለን ውይይታችንን። ተስፋው ፍጻሜ ከማግኘቱ ጋር ተያይዞ ቃል ሥጋ የመሆኑ ግዴታ እንዴት ይገለጣል? ብዙ ጊዜ በተለያየ አጋጣሚ አነሳዋለሁ። እግዚአብሔር እንዲህ አይነቱን ዋጋ ሳይከፍል ሰዎችን ማዳን አይችልም ነበር ወይ ብዬ ቀላል የሚመስል ጥያቄ ጠይቃለሁ እና ብዙዎች የችሎታ ጉዳይ ስለሚመስላቸው ይችላል የሚል መልስ ይሰጣሉ። ግን እግዚአብሔር ልጁን ሳይሰጥ ሰዎችን ማትረፍ የሚችልበት ምንም አይነት እድል አልነበረውም። ምክንያቱም ይሄ ከእግዚአብሔር ፍትሐዊነት ጋር ስለሚገናኝ እና ልክ ነው። እግዚአብሔር ከአዳም ጀምሮ የሰጠውን ተስፋ ነው ወደ ፍጻሜ ያመጣው። የሴቲቱ ዘር ነው እኛን ለማዳን የተገለጠው እና እንግዲህ ይሄንን እንዴት ቅርብ ማድረግ እንችላለን ለልባችን? ምክንያቱም ለመስዋዕትነት የሚሆን በግ ተገልጧል። እግዚአብሔር ያዘጋጀው ሥጋ ሆኖ ተገልጧል። ቃል ሥጋ ሆኗል። ምን ማለት ነው? ቃል ሥጋ ሆነ ማለት በመለወጥ ነው ወይ? ሥጋ የሆነበት አግባብ ከሰው ዘር ጋር የሚያገናኘው ነገር ምንድን ነው? እንዲሁ በሰው ማንነት ተገለጠ ማለት ነው? ተወለደ ማለት ነው? በሰው መሀል ማለት ነው? ወይስ ፍጹም ከሰው ጋር የሚያገናኘው ነገር አለ የሚለውን ብናሰምርበት መልካም ነው። ወንድም ያሬድ ቃል ሥጋ የመሆኑን አግባብ በተመለከተ እና ቃል ሥጋ ሆነስ ምን ማለት ነው? መልካም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። እንግዲህ እዛው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደምናየው በግልጽ ያው ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ብሎ ነግሮናል። እንግዲህ ስለ ቃል ያው ከላይ የነገረ ነገር አለ። ቃል እግዚአብሔር ነው፣ አምላክ ነው፣ ዓለማትን የፈጠረ ነው። ሕይወት በእርሱ ዘንድ የነበረችለት የሕይወት ምንጭ የሆነው ቃል ነው እና ይሄ ቃል ሥጋ ሆነ ይላል። በሌላ ቋንቋ ሥጋ ሆነ ማለት ሰው ሆነ ወይም ደግሞ ሰውነትን ገንዘብ አደረገ የሚል ትርጉም ይሰጠናል። ሥጋ የሚለው ዞሮ ዞሮ ከሰው ማንነት ጋር ይያያዛል ማለት ነው። ወይም የሰውን ስብዕና ገንዘብ አደረገ ማለት ነው። አዎ ሰብዕናን ገንዘብ አደረገ ማለት ነው። እንግዲህ የሰውን ሰብዕና ገንዘብ ከማድረጉ ጋር በተያያዘ የምናስተውለው ነገር የሰው መዳን የአምላክን ሰው መሆንን ጠይቋል ማለት ነው። ቅድም ብለናል፣ እግዚአብሔር ተበደለ፣ ሰው በደለ። ግን መፍትሄው ግን ከተበዳዩ ከአምላካችን ከእግዚአብሔር ሆነ ማለት ነው። የመፍትሄ ምንጭ የሕይወት ምንጭ እግዚአብሔር ሆነ። ስለዚህ የጌታችን ኢየሱስ ክርስቶስ በሥጋ መገለጥ በሌላ ቋንቋ እግዚአብሔር በሥጋ ተገለጠ ማለት እንችላለን ማለት ነው። ታዲያ ይህንን ስንል ሰው መስሎ ሳይሆን በቀጥታ ከሰው ማንነት ጋር በተያያዘ ማለት ነው። የሰውን ማንነት የሰውን ሥጋ ገንዘብ አደረገ ማለት ነው፣ በተዋህዶ ማለት ነው። እንግዲህ ምን ማለት ነው? ቃል ሥጋ ሆነ ሲል ቅድም ቃል እግዚአብሔር ነበረ ብሎናል። አምላክ ነው፣ ደግሞ ሥጋን ገንዘብ አደረገ። ስለዚህ ይሄ በሥጋ የተገለጠው አምላክ ፍጹም ሰው ፍጹም አምላክ ነው ማለት ነው። ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ፍጹም አምላክ ፍጹም ሰው ማለት ነው፣ በተዋህዶ ማለት ነው። እንግዲህ ይህ ምን ማለት ነው? በሌላ ቋንቋ መጽሐፍ ቅዱስም በግልጥ እንደሚናገረን የአብርሃምን ዘር የያዘ ማለት ነው።
የአብርሃምን ዘር ያዘ ወይም ከኛ ስጋና ደምን ተካፈለ ማለት ነው። አሁንም ስጋና ደም ሲል የሰው ሰብዕና ማለት ነው፣ ሰውነትን ማለት ነው። ያንን ገንዘብ አድርጓል። እንግዲህ ይሄ የሆነው በመንፈስ ቅዱስ ታምራዊ ስራ እንደሆነ እናስተውላለን። በሉቃስ ወንጌል ምዕራፍ 1 ላይ እንደተጻፈው ድንግል ማርያም ወንድ ስለማላውቅ ይሄ እንዴት ይሆንልኛል አለች። መልአኩም ቅዱስ ገብርኤል መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑልም ኃይል ይጸልልሻል፣ ስለዚህ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አላት። እሷም ይሄንን የጌታዬ ባሪያ እንደ ቃልህ ይሆንልኝ አለች። በእምነት ተቀበለች ማለት ነው። እንግዲህ በዛ ሂደት ቃል በእሷ ማህፀን ውስጥ ስጋ ሆኗል ማለት ነው፣ ገንዘብ አድርጓል ማለት ነው። በሌላ ቋንቋ ከድንግል ማርያም ስጋና ደም ተካፍሏል ማለት ነው። ይሄ በጣም በነገራችን ላይ በጣም ሊስተዋልበት የሚገባ እውነት ነው። ምናልባት አንዳንዶች በዚህ ጉዳይ ላይ ይስታሉ፣ እናንተም በኋላ ልታበራሩ ትችላላችሁ። በጣም መሰረታዊ ትምህርት ነው ይሄ። ጌታችን ኢየሱስ አምላክ ወይም ቃል ስጋ ሆነ ስንል በቀጥታ ከድንግል ማርያም ስጋና ነፍስን ምን አድርጓል ማለት ነው? ገንዘብ አድርጓል፣ ተካፍሏል ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ የአብርሃም ዘር የሚሆነው በማን በኩል ነው? በድንግል ማርያም በኩል ነው። ምክንያቱም እሱ ሲጸነስ የወንድ ዘር አላስፈልገውም አይደል? ምድራዊ አባት የለውም። በሰማይም በምድርም አባቱ አንድ ነው። ለዛም እኮ ነው መልአኩ ገብርኤል ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ያ ማለት ኢየሱስ ክርስቶስ የእግዚአብሔር ልጅ የሆነው በድንግል ማርያም ማህፀን ውስጥ አይደለም፣ ከዘላለም ነው። ዘላለማዊ ልደት ነው ያለው። ከመለኮት ወይም ከአባቱ ከእግዚአብሔር አብ የተወለደው ከዘላለም ነው። ያ ቃል ደግሞ ከድንግል ማርያም ስጋና ነፍስን ነስቶ ሲወለድ ቅዱሱ የእግዚአብሔር ልጅ ተብሏል። ሰው ፍጹም ሰው ሆኖ ቢገለጥም አባቱ በሰማይ ያለው እግዚአብሔር ነው። ስለዚህ ነው ቅዱሱ የእግዚአብሔር ልጅ ይባላል ያላት እንጂ የእግዚአብሔር ልጅ ይሆናል አይደለም። የእግዚአብሔር ልጅ የሆነው ከዘላለም ነው እና ምድራዊ ዘር ምድራዊ አባት የለውም። በሰማይም በምድርም ያለ አባቱ ነው። ስለዚህ የአብርሃም ዘር የሚሆኑ ታዲያ በማን ነው ስንል በድንግል ማርያም በኩል ነው። ወይንም ደግሞ በሌላ ቋንቋ የዳዊት ልጅ የሚሆኑ ታዲያ በማን በኩል ነው? በድንግል ማርያም በኩል ነው። ስለዚህ በቀጥታ ሰብዕናን ሰውነትን ገንዘብ ያደረገው ከሷ ነው ማለት ነው። ስለዚህ ሰው ሆነ ስንል ከየትም አምጥቶ አይደለም። ለዚህም ነው በመዝሙረ ዳዊትም ተነግሯል፣ ስጋን አዘጋጀህልኝ ብሏል አይደል? አምላኬ ሆይ ፈቃድ ላድርግ መጥቻለሁ ብሏል። እና ይሄ እንግዲህ እኛ ልንመረምረው ከምንችለው በላይ በሆነ የመንፈስ ቅዱስ አሰራር በድንግል ማርያም ማህፀን ውስጥ ይሄ ተአምር ተከናውኗል ማለት ነው። ስለዚህ በቀጥታ ከእሷ ስጋና ነፍስን ጌታችን ኢየሱስ ክርስቶስ ወስዷል ማለት ነው። በዚህ ጉዳይ እሷ እናቱ ናት ማለት ነው። ይሄንን መሳት የለብንም። የአብርሃም ዘር የሆነው በእሷ በኩል ነው። የዳዊት ልጅ የሚሆነው በእሷ በኩል ነው አይደል? የዳዊት ልጅ ያ ባይሆን ለምሳሌ ሌላ ፍጥረት ቢሆን ኖሮ ወይም ደግሞ ይሄ ተአምር በእሷ ማህፀን ውስጥ ባይከናወን በየት በኩል ነው የአብርሃም ዘር የሚሆነው? በየት በኩል ነው የዳዊት ልጅ የሚሆነው? እሷ ደግሞ የዳዊት ልጅ ናት፣ የዳዊት ዘር ናት እናታችን ድንግል ማርያም። እንግዲህ ይህንን እግዚአብሔር በእሷ ማህፀን ውስጥ በተአምራዊ መንገድ ይህንን አድርጓል። ስጋና ነፍስን ከእሷ ነው የተካፈለው። ስለዚህ የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ነው ያለን ማለት ነው። እና በዚህ ተአምራዊ አሰራር ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጣ። በጣም ደግሞ የሚገርመኝ እኔ በጌታችን በኢየሱስ ክርስቶስ ሰው መሆን ገንዘብ መሆን መዳናችን እንደውም ከመጀመሩ በፊት የሰው ሰብዕና ከፍ አለ ማለትም እንችላለን። እግዚአብሔር የወደቀውን ሰው ከፍ አደረገው ማለት ነው። ማለት ሰው በኃጢአት ምክንያት ወድቋል ብለናል አይደል? ስቷል። ሰው በቃ የእግዚአብሔር ጸጋ የተራቆተው በቃ ሰው ባዶ ሆኗል። ምክንያቱም ሰው እግዚአብሔር ከሌለው በቃ ምንድን ነው? ሰው አውሬ እኮ ነው። በቃ እግዚአብሔር ከተለየው በቃ እንደ ሰው የወደቀና እንደ ሰው ምስኪን አለ እንዴ? እና ግን ይህ አምላክ ደግሞ ሰውን ለማዳን የሰውን ስጋ ገንዘብ ሲያደርግ የሰው ሰብዕና ከፍ አለ ማለት ነው። የፈጠረውን ስጋ ተዋሃደ ማለት ቅድም እኮ ብለናል፣ ጥበብ ነው። አባቶቻችን እንዳሉት እግዚአብሔር የምናየው ይህን ፍጥረቱን ዓለም ከፈጠረበት ጥበብ እኛን ያዳነበት ጥበብ በጣም የሚገርም ነው። ደህንነት ቀልድ አይደለም ማለት ነው። የሰው መዳን ቀልድ አይደለም ማለት ነው። እና ቃል ስጋ ሆነ ስንል ሰውነትን ገንዘብ አደረገ፣ ሰው ሆነ፣ በሰው ማንነት ተገለጠ ማለት ነው። ስለዚህ በሌላ ቋንቋ አምላክ ሰው ባይሆን ሰው መዳን አይችልም ማለት ነው። አምላክ ሰው ባይሆን ሰው እንዴት ይድናል?
ከሰው መካከል ይህን ሊያደርግ የሚችል ማንም የለማ። መፍትሄው ከራሱ ነው። ሰው ሁሉ ኃጢአተኛ ነው፣ የእግዚአብሔር ክብር የተለየው ነው እና አምላክ ሰው ባይሆን ሰው መዳን አይችልም። ፍጡር ፍጡሩን ማዳን አይችልም። በመስቀል ላይ የተሰቀለው ስለኛ መስዋዕት የሆነው ጌታ ኢየሱስ ክርስቶስ እሱ ሁሉ በእርሱ የሆነለት ሕይወት በሱ ያለ ደግሞ ሕይወቱ የኛ ብርሃን የሆነ ማለት ነው። ቅድም አሴም እንዳነበብከው ለዓለም ሁሉ የሚያበራ እውነተኛ ብርሃን ይመጣ ነበር አይደለም የሚለው። ይሄ ለዓለም ሁሉ ሲል ይሄ ብርሃን የማያስፈልገው የለም ማለት ነው እና ያንን ነው የምናስተውለው ማለት ነው። መልካም እግዚአብሔር ይመስገን። ስለዚህ የጌታችን ስጋዌ ወይም የቃል ስጋ መሆን ግድ ነው ማለት ነው በሰው መዳን ጉዳይ። ይህንን ምናልባት በጉልህ ለማስተዋል ዕብራውያን 10 ላይ ከተጠቀሰው ይሄ የቀደሙት መስዋዕቶች አገልግሎት ምን ነበረ ከዚህ ጋር አነጻጽረን ማየት እንድንችል። ምክንያቱም ጌታ ኢየሱስ ከመምጣቱ በፊት እሱ ከመገለጡ ጋር ተያይዞ የሰው አእምሮ የሚጠብቀው ነገር እንዲኖር አስቀድሞ እንደ ጥላ ያደረጋቸው ነገሮች አሉ። በተለይ ከቤዛነት አኳያ እና መቼም ከመሰቀሉ በፊት ለመሰቀል የሚሆን ማንነት ያስፈልግ ስለነበር ቅድም ጠቆም አድርገዋል። እንዲጎላ በተለይ መባው የሚቃጠለው መስዋዕት ደስ አላለህም፣ ስጋን ግን አዘጋጀህልኝ፣ እነሆ በመጽሐፍ ጥቅልል እንደተጻፈው አምላኬ ሆይ ፈቃድህን ለማድረግ መጣሁ ብሏልና የእግዚአብሔር ፈቃድ በቃል ስጋ መሆን ወይም ጌታ ኢየሱስ አሁን የያዘውን ስፍራ ይዞ ከመምጣቱ አኳያ እንግዲህ በደንብ ማስረገጥም ይኖርብናል። አሁን የሴቲቱ ዘር ነው፣ የአብርሃም ዘር ነው፣ የዳዊት ዘር ነው፣ ከይሁዳ ነገድ የተገለጠ ነው የሚለውን በደንብ አስምሮ ማየትም ከኛ ማንነት ጋር አሁን ከቤዛነቱ ጋር ተያይዞ የምናየው ነገር አለ አሁን እንደተነሳው። ከዚህም በላይ ደግሞ መብራራት ሊኖርበት ይችላል። ከዛ ባሻገር ይሄ ጌታ ወደኛ ማንነት ከመምጣቱ ጋር ተያይዞ አሁን በሰማይ ያለው ስፍራ እኛን በተመለከተ እነዚህ ነገሮች ከዚሁ ጋር አያይዘን ብናይ መልካም ነው። ሙሌ በዚህ ዙሪያ አንዳንድ ነገር ብትጨምር መልካም ነው። ደህና እንግዲህ ስለ እግዚአብሔር ልጅ መገለጥ ስንነጋገር ወይም ደግሞ ቃል ስጋ ሆነ ስንል ሆነ ራሱ ማለት መጀመሪያ ሌላ አንዳች ማንነት አለው ማለት ነው። መድኃኒታችን የዳንበት ስር መሰረቱ ምንድነው? ሰው የመሆኑ ባህሪ ብቻ ሰብአዊነት ብቻ ሳይሆን ከዘላለም ራሱ አምላክ ነው። የዳንበት ጌታና መድኃኒት ራሱ እግዚአብሔር ነው ማለት ተገለጠ ብለን የምንናገረው ስለ አንድ ነቢይ፣ ስለ አንድ መልአክ እግዚአብሔር ስለሰራቸው ተአምራት፣ ድንቅ ስራዎች ወይም በሆነ ሁኔታ ውስጥ እግዚአብሔር ለሕዝቡ ስላደረገው አንዳንድ ነገር እየተነጋገርን አይደለም። መሰረታዊ ነገር ነው እየተነጋገርን ያለ ነው። የመድኃኒታችንን ልዕልና፣ ክብር፣ ማንነት እና እዚሁ ዮሐንስ መቼም ለዚህ እጅግ ጥሩ አስተማሪ ነው። በመልእክቱም ብንሄድ በወንጌልም ጭምር ብንሄድ በመልእክቱ ራሱ ሕይወት ተገለጠ እኛም አይተነዋል ይላል። ስለ ራሱ ስለ እሱ ሲናገር ዮሐንስ ሐዋርያ ነው። እንግዲህ ከእርሱ ተምሯል፣ ከእርሱ ጋር ኖሯል። ዮሐንስ ሐዋርያ ብቻ አይደለም፣ አይሁዳዊ ነው። በዛ በኦሪት ውስጥ የኖሩ ሰዎች ናቸው ሐዋርያት። ስለማን እየተናገሩ እንዳለ ከሆነ ከአንዳች ነገር ተነስቶ ሳይሆን እንደ ሕጉ እንደ ቃሉ ነው እኛን እያስተማረ ያለው ማለት ነው። በዚህ መሰረት መቼም የዮሐንስ ወንጌል ምዕራፍ 1 አሁን የምንለውን ነገር ሁሉ ያስተምረናል፣ በትክክል እንድንረዳ ያደርገናል። እንግዲህ ስለ ማንነቱ መጀመሪያ ሲጀምር በመጀመሪያ ቃል ነበረ ይላል። በመጀመሪያ መቼም መጀመሪያ ሲል ምን ለማለት ነው ካልን ከዘላለም ጀምሮ ነበር። መች? ከፍጥረት በፊት ወይ ደግሞ የሰው ልጅ በአእምሮ ሊያስብ ከሚችልበት ጊዜ
አይ ልክ ወደፊት ማቆሚያ እንደሌለ ሁሉ ወደ ኋላም እኮ ማቆሚያ የለም። ስለዚህ ማቆሚያ በሌለበት ዘመን ውስጥ የሚኖር ነው ጌታችን ኢየሱስ ክርስቶስ። ስለዚህ እሱን ደግሞ ምን አለ በቁጥር 14 ላይ እሱ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። በዚህ መሰረት ዮሐንስ ምንን መሰረት አድርጎ ነው ይሄንን እያስተማረን ያለው ካልን፣ አንደኛ ኢየሱስ መኖሩን ከማርያም መወለድ ጀምሮ አይደለም ማለት ነው። ከጌታችን እናት ከማርያም የተወለደበት ሰው የመሆኑ ምስጢር ነው። ሙሉ ሰው ከፍጥረት በፊት ከዘላለም ጀምሮ ነበር። መጀመሪያ ሳይሆን ዘላለማዊ ጊዜ የማይቆጠርለት ጊዜ ውስጥ ነበር። ይሄንን የምናነሳውና ይሄንን የምንናገረው እንዴት ዳን? አንዳንድ ጊዜ ሰዎች መዳንን አቅልሎ ያዩታል። ለዛ ነው ወይም ደግሞ ለኃጢአት ሰዎች ትክክለኛ ትርጉም አይሰጡም። ሰው ቢያምንም ባያምንም ዓለም ክራይሲስ ውስጥ እንዳለች ያውቃል። በተለይ በውጤቱ ሰዎች ሁሉ ይስማማሉ። በውድቀት ማለት በበሽታ፣ በጦርነት፣ በግጭት፣ በጥላቻ፣ በህመም፣ በበሽታ፣ በሞት እነዚህ ሁሉ በሰው ዓለም ውስጥ አሉ። ይሄ ከየት መጣ በሚለው ላይ ልክ ነው የእግዚአብሔር ቃል ያስተምረናል። ቅድም በሰው ልጅ ጥፋተኝነት የሆነ ነገር ነው። የእግዚአብሔር ቃል እግዚአብሔር ልጁን ወደዚህ ዓለም ልኮታል ከዚህ ሁሉ ሊያድነን እያለ ነው። ስለዚህ ተስተካካይ የለውም ማለት ነው መድኃኒታችን። ምክንያቱም ከቅድስት ድንግል ማርያም የተወለደበትን ጊዜ ያስበን ስለ አንድ ጻድቅ፣ ስለ አንድ ነቢይ፣ ስለ አንድ የተወደደ የተከበረ ሰው የምናወራ ቢሆን ልክ ነው፣ ከሰዎች መካከል አንዱ አዳኝ ይሆን ነበር። ግን አይደለም። ለምን? እሱ ከዘላለም በፊት የነበረ እድሜ የማይቆጠርለት የእግዚአብሔር ቃል ነው። ዮሐንስ አሁን እያስተዋወቀን እያስተማረን ያለው የጠራውን ያስተማረውን አብሮት የበላውን ማለት ከጌታ ጋር ሲወጣ ሲገባ የነበረውን ሁሉ ነው የሚያስተምረን። እንግዲህ ስለ ሕይወት ቃል ሊነግረን ነው፣ ስለ ብርሃን። ይሄ ብቻ እኮ አይደለም፣ እንዳንጥበረበር ራሱ ግራ እንዳንጋባ ስለ ዮሐንስና ስለ ኢየሱስ ለያይቶ ነው የሚያስተምረን። በጣም እኮ ግሩም ነው። እንግዲህ በዛን ዘመን ዮሐንስን በጣም ክቡር ሰው ስለነበር እንደው ጥቂት በዚህ ዘመን በነገራችን ላይ ከዛ ዘመን በከፋ ሁኔታ የጌታችን የኢየሱስ ክርስቶስን የማዳን ስራ ሰዎች የሆነ ከሌላ ነገር ጋር የማስተካከል የማፎካከር ችግሮች ይታያሉ። አይደለም፣ ዮሐንስ በደንብ ነው ያለው። እርሱ የብርሃን ምስክር ነው። ብርሃኑማ ኢየሱስ ነው። ኢየሱስማ ከዘላለም የነበረ ነው። እርሱ የእግዚአብሔር ቃል ነው ይላል። ስለዚህ ኢየሱስ ቃል ነው አለ። ይሄ ዮሐንስ እንደው ለአይሁድ ማለት ለዕብራውያን ክርስቲያን ለሆኑ ነው የጻፈው ለአሕዛብ ከግሪክ ለመጡት ነው ብሎ ብዙ ዘመን አባቶች ይህን ክፍል በተለይ ወዲህ ማለት የጥንቶቹ ያውቁታል። ዮሐንስ እንግዲህ አገልግሎቱ የት እንደነበር በመጨረሻም ዮሐንስን ራእይ ሲጽፍ የት እንዳረፈ ሁሉ ይታወቃል። በብሉይ ኪዳን እንግዲህ ቃል የሚለው ነገር የማይታወቅ አይደለም። በእውነት የእግዚአብሔር ቃል ፍጥረትን እግዚአብሔር በቃሉ ፍጥረትን እንደፈጠረ ይናገራል። ስለዚህ መሰረት አለው ማለት ነው። በፍጥረት መጀመሪያ የእግዚአብሔር ቃል ነበረ። ያ ቃል ዝሮ ቃል ማለት አይደለም፣ አካል ያለው ቃል፣ ሕያው ቃል እግዚአብሔርን ይገልጣል። አንዳንዴ ቃሉ እግዚአብሔር የሚገለጥበትም ነው ቃሉ ራሱ ማለት ነው። ልክ አሁን ስጋ ሆኖ መጣ ስንል ማንነት ነበረው ከጥንትም ከመጀመሪያም። የብሉይ ኪዳን መጽሐፍት እሱን ያስተምሩናል። በግሪክ አስተሳሰብ እንግዲህ ይሄ ሎጎስ የሚባለው ነገር በአሕዛብ ዘንድ ይታወቃል። ይሄ ቃል የሚባለው ነገር ልክ በብሉይ ኪዳን መጽሐፍ ተጽፎ እንደምናገኘው ዓለምን የሚመራ ጥበብና ስርዓት አርገው ያስባሉ። በአሕዛብም ልብ እኮ እግዚአብሔር ለአይሁድ እንደሚናገረው በአሕዛብም እኮ ይናገራል። ማለት ሰዎች ከማስተዋል ውጪ ናቸው ማለት አይደለም። ሙሉ ለሙሉ ምንም እንኳ ለእግዚአብሔር ሐሳብና ፈቃድ ባይታዘዙም እግዚአብሔር በተለያየ መንገድ ይናገር ነበር። ፈጣሪ እንደሆነ ዓለምን የሚመራ እንደሆነ በግሪክ ወይም በአሕዛብ ልማድ ውስጥ ይታወቃል። አሁን ዮሐንስ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ለሰው ልጆች ሁሉ ቅድም ያሬን እንዳነሳው ይሄ መድህናችን ለዓለም ሁሉ የሚሆን መድህን ነው። አሁን እሱን እየገለጠልን ነው በመንፈስ ቅዱስ ሆኖ ማለት ነው። ኦሪት ያወቀው ደግሞ በአሕዛብም ዘንድ ስለ ቃል የሚነገር ብዙ ነገር አለ።
እርሱ ምን ሆነ? በስጋ ተገለጠ። በስጋ ተገለጠ ማለቱ ምን ማለት ነው ለሚለው ወይም ቃል ስጋ ሆነ ሲል እየነገረን መጥቶ ይሄው ቃል ስጋ ሆነ አለ። ብዙ ነገር ካስተማረን በኋላ ምን ሆነ እያለን ነው። ኢየሱስ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆነ። ፍጹም አምላካዊነቱ ሳይቀንስ ሳይሸራረፍ። በነገራችን ላይ አምላክነት አይቀንስምም አይሸራረፍም፣ ማንነት ነው። አዎ ማለት ወደዛ ባህሪ ሰዎች ሊገቡ አይችሉም። ሰው ያን ሊሆን አይችልም። እግዚአብሔርም ደግሞ ከዛ ባህሪው በታች ሊሆን አይችልም፣ በእውነት ማለት ነው። አንዳንድ ጊዜ መቼም የሰው አእምሮ በኃጢአት ከማደፉ የተነሳ ሁሌም ከቀናው ይልቅ ጠማማውን ስለሚያይ ብዙ ጊዜ በዚህ ሁኔታ ሰዎች ወደ መድህናቸው ወደ ክርስቶስ እንዳይደርሱ ብዙ መሰናክል እንዳለ እናስተውላለን። በዚህ መሰረት እንግዲህ የእግዚአብሔር ቃል ስጋ ሆኖ በሰዎች መካከል አደረ ይላል። አስቀድሞ እንግዲህ ወገኖቼ ቀድመን እንደተነጋገርነው በኃጢአት ምክንያት ሰው ከእግዚአብሔር ክብር ጎደለ። አሁን እግዚአብሔር በሰው መካከል እንደገና ምን አደረገ ማለት ነው? ዳግመኛ አደረ፣ ተመለሰ ማለት ነው። ለዚህ ምሳሌ ደግሞ ብሉይ ኪዳን እግዚአብሔር መቅደሱ ምንድነው ድንኳኑ በሕዝቡ መካከል ሲተከል የእግዚአብሔር ማደር በሕዝቡ መካከል ማደርን የሚያሳይ ነው። እንደውም እሱ እንደ ከፊል መገለጥ እንበለው። አሁን ግን እግዚአብሔር እኛን ማደሪያ ያደረገን ሕዝቡን ማለት በሕዝቡ መካከል። ያ ብቻ አይደለም፣ ስጋችንን ተዋሃደ። እኛን ሊያድን የሚችለው እኛን የፈጠረ ብቻ ነው። አባቶችም እንደዛ ነው የሚያምኑት። ፈጣሪ ነው እኛን ማዳን የሚችለው። የፈጠረን ብቻ ነው እኛን ማዳን የሚችለው። የፈጠረን አምላክ ጌታ ኢየሱስ እርሱ አሁን በእኛ መካከል አደረ። የእግዚአብሔር ክብር በእኛ መካከል ሆነ ማለት ነው፣ ቃል ስጋ ሆነ ስንል እና ምን ታዲያ ማለት ይህንን መግኒፋይ ማድረግ በጣም በአድናቆት መመልከት ይኖርብናል። ማለት መጸለይም መዘመርም ማመስገንም ካስፈለገ እንዴ እግዚአብሔር ምን እያደረገ ነው በእኔ ሕይወት ውስጥ? እግዚአብሔር በሕዝቡ መካከል ምን እያደረገ ነው? ሕያው አምላክ፣ ቅዱስ አምላክ፣ ጻድቅ ሆኖ አምላክ በኃጢአት ባደፈው ሕዝብ መካከል ከታላቅ ፍቅሩ የተነሳ ሕዝቡን ደግሞ እንደገና በሕዝቡ መካከል ለማደር ለምን ተስፋ ሰጥቷላ። ተስፋው ሳይሸራረፍ እንዴት ፍጹም ሆኖ እንደተፈጸመ የሐዲስ ኪዳን መጽሐፍት ደግሞ ያስተምሩናል ማለት ነው። ስለዚህ ቃል ስጋ ሆነ ስንል ምን ያህል እኛ ወደ እግዚአብሔር እሱ ቀረበን ብቻ አይደል፣ እኛን ወደ ራሱ አቀረበን ማለት ነው። እኛ ራሱ ወደ እግዚአብሔር ምን ሆነ? ቀረብን። እንዴት ሆኖ? እኛም በመሆን በዚህ እንግዲህ ስለ እግዚአብሔር ቃል በስጋ መገለጥ ዮሐንስ እንደዚህ ያስተምረናል እና በሕይወታችን ውስጥ የተፈጸመው የሆነው ነገር አስደናቂ ነው። መጀመሪያም የእግዚአብሔር መልክ ተሰጥቶን ነበር። አሁን እግዚአብሔር በልጁ በኩል ወደ መልኩ መለሰን ማለት ነው። ክርስቶስ በእኛ መካከል ኖረ ማለት አሁን ይኖራል ከእኛ መካከል እንደኛ ሆነ ማለት ነው። ከኃጢአት በስተቀር ቅድም የተነሱ ክፍሎች ግሩም ናቸው። በእርግጥ እኔ ዮሐንስ ላይ ያለው ላይ ነው ያተኮርኩት። የብሉይ ኪዳን ፍጻሜዎች ልክ የዕብራውያን መልእክት እንደሚናገረው እግዚአብሔር እያንዳንዱን ነገር እንግዲህ እንደ ጥላ አድርጎ ሰዎችን ወደ ራሱ ለመመለስ ስርዓቶቹ ምኖች ሁሉ ይሄ እንዴት ወደ ፍጻሜ እንደሚደርስ የሚያሳዩ ናቸው። ምስጋና ለስሙ ይሁን። ተወደዳችሁ እንግዲህ ውይይታችንን ወደ መጠቅለሉ ብዙ ጊዜ እንደምንለው ያው የማይጠቀልለው ነው የምንጠቀልለውና ከመልእክቱ ስፋትም ከትምህርቱም ጥልቀት የተነሳ እንዲሁ አሁን ባለን ጊዜ የምንቋጨው ስላይደለ ሰው እግዚአብሔርን ቃል በማንበብ በዚህ ዙሪያ የተሰጡ ትምህርቶችንም በተጨማሪ በደንብ ጊዜ ሰጥቶ በትኩረት በመካፈል ይህንን የወንጌል እውነት ማዳበር እንዳለበት በማስገንዘብ ጭምር እንግዲህ ወደ ፍጻሜው እንመጣለን። የውይይታችን ፍጻሜ ማለት ነው። እንግዲህ ጸጋና እውነትን ተሞልቶ በእኛ አደረ ነው የሚለውና የእግዚአብሔር ጸጋ እና የእኛ ሁኔታ ምንድን ነው? ያው ዞሮ ዞሮ የዚህ ሁሉ ነገር ፍጻሜው መጠቅለያው እግዚአብሔር ለሰው ያደረገው ቸርነት ነው፣ ለሰው ያደረገው ምሕረት ነው።
እና በትክክል እንዴት ነው ይሄንን የተረዳ ነው? እንዴት ነው መረዳትስ ያለብን? እውነት በዚህ ቀን ተገኝቶ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት መታሰቢያ አደረሳችሁ አደረሰን የሚባባለው ወገን የዲያብሎስ ስራ እንደፈረሰለት አምኖ ነው ወይ? በጌታችን መገለጥ እግዚአብሔር ያደረገለት ምሕረት ገብቶት ነው ወይ? ይህንን እያንዳንዱ እንዲፈትሽ መጋበዝም ይኖርብናል። ፈርሷል ብለን እናምናለን የዲያብሎስ ስራ በእኛ ህይወት። ምክንያቱም የዲያብሎስን ስራ ሊያፈርስ ነው የተገለጠው። የዲያብሎስ ስራ ደግሞ አመጽ የሆነው ኃጢአት ነው። እሱ በመጀመሪያ ኃጢአትን ያደርጋል። በእግዚአብሔር መንግስት ላይ አመጸው፣ በእግዚአብሔር መንግስት ላይ እንዲያምጹ በማድረግ ሰውን ከእግዚአብሔር ነጥሎ የጎዳው እግዚአብሔርን የሚያሳዝነው ክፉ ነው። ከዚህ ጋር በተያያዥነት ደግሞ እግዚአብሔር ራሱ ሁሉ ከርሱ የሆነ ሁሉ በርሱ ለሆነ ለርሱ ተገባው እንደሚል ያለማንም ማነሳሽነት ከፍቅር ከሆነው ልቡ በመነጨ ርኅራኄ ሰው ልጅ ለማንሳት አንድ ልጁን ወደ ዓለም ልኳል። በእርግጥ ሰይጣን ዛሬም በእኔ ላይ እድል አለው እያል ዛሬም የእግዚአብሔር ምሕረት እንዳላገኘን እየተሰማን ዛሬም የጠላት ስራ በህይወታችን እንደፈረሰ ሳናስተውል ነው ወይ በዓል የምናደርገው? ነው ወይ ጌታ ተወለደ የምንለው? ነው ወይስ በእርግጥ ገብቶናል የዲያብሎስ ስራ ፈርሷል፣ ክብሩ ይስፋ፣ በእግዚአብሔር ፊት ተቀባይነት አግኝቻለሁ፣ ወደ እግዚአብሔር የምቀርብበት ተስፋ ተገብቶልኛል የተሻለ ብለን በእርግጥ በዚህ ተስፋና እውነት ላይ ቆመን ነው ወይ ይሄንን እያስታወስን ያለ ነው የሚለውን ማየት መልካም ነው። ሕግ በሙሴ ጸጋና እውነት በክርስቶስ ከሚለው ተነስተን ይሄንን እውነት እያንዳንዱ እንዲፈትሽ የዲያብሎስን ስራ መፍረስ በተመለከተ ምንድነው ውስጣችን ያለው ነገር የሚለውን ማስተዋል ስላለብን ይሄንን የውይይታችን የዕለቱ ውይይት መቋጫ እናደርገዋለን። ወንድም ያሬድ እስቲ ሕግና ጸጋን በማነጻጸር ከዚህ አኳያ ጌታችን የኢየሱስ ክርስቶስ መገለጥ አስፈላጊነትንም እንዲሁ በማንሳት በልብ ያለውን እንደ ቃሉ የሆነውን ምክር ብታካፍለን።